እንድትሆኑ ነው የምፈልገው። ገባሽ? ሁላችሁንም እወዳለሁ። ለሁላችሁ ምናልባት እዛ ጋር የሚወራው ነገር አማርኛ በደንብ ስለማላቅ አንደርስታንድ ላላደርግ እችላለሁኝ። ጀስት ግሰጥቼ መውጣቴን ነው የማየው። ገባሽ? ምናምን እና እንደውም አንቺ እንደሆንሽ አላወቀችም። ሞዴሬተሮች ምናምን የቦለኳትን መሰላት እና ቆይቷል ከነገረችኝ። ከዛ ኢትሶኬ በቃ ይብረድላትና እንትን እላለሁኝ ብዬ ኖ እኔ እኮ ኖርማል እንኳን ቢሆን ችግር የለውም ግን አንደርስታንድ የምታደርገው ይመስልሻል? አይ ዶንት ቲንክ አማርኛ በደንብ ታደርጋለች፣ በደንብ ታደርጋለች። ሞጣ ቤቷ ገብቶ እኮ ያወራል እኮ። የሞጣ ወሬ እኮ ኃይለኛ ወሬ ነው። የእሱን ጠንከር ያለ አማርኛ የሰማች የእኛን አማርኛ ማሰማ ምንድን ነው? ከሞጣ ጋር ኖርማል እንደሚያወሩት ኧረ ትችላለች። እኔ ስታወራለች ቤቷን ከፍታ አጋጥመኝ አታውቅም ብዬ እንዴት አወራለች ግን ቀልጥ ያለ ታወራች ከኔ ጋር ግን ይሄ ፕሮናውንሴሽኗ ራሱ ወደ እንግሊዘኛ ስለሆነ በጣም የሚወስደው አንደርስታንድ የምታደርግ አይመስለኝም። መውሰድ አለ እንዴ ሰው ልጅ ለምሳሌ አሁን የቤት አባት እንዲህ ነው እየተባለ እየሰማሽ ገባሽ? ያኔ የከፋኝ ለምን አባቴ የተሰደበ እንዴት ትሰጣለች? ኧረ አይደለችም፣ ጊፍተር ናት እኮ ጋይስ። ሰፖርት ሁሉንም ነው ሰፖርት የምታደርገው። ግን በሰዓቱ ሰዓት ደግሞ የት እንዳየኋት ታውቂያለሽ? ሪካርድ ላይ እኮ ነው ያየኋት። ኦኬ ላይክ ቤቷ እኮ ሴትዮዋ ቤት እኮ የምትሰደበው ቤት እኮ ሄጃለሁ። ሪካርድ እየሰማሁልሽ እየተሰደ ከዛ ኮመንቱ ምናምን ሰው ወደ ቤታች ሴትዮ ጋር እንዳትሄጂ ምናምን እንዲህ ብለ ምንድነው ሁሉ ሰው ያጋነነው ብዬ በቀስ ቅጥጥ እያለኝ ያዳመጥኩኝ እልሻለሁ። ይሄ ደግሞ ጀት የፈረደበት ጀት ነው። ባናቱ ይለቀቅልሻል አልኩኝ። ኔጋ መጣ ትሰጣለች። ኖርማሊ የኛልሽ ቤት የኛም ራሱ የኛም የሚዲያ ሰዎች ይሆን አሁን ለምሳሌ ነው ብትይኝ የሆነን ሰው ሰንበዲን እየተናገርኩኝ መተሽ አሁን እኔ እንደዛ ነው የምረዳው። ኦነስትሊ ማለት ነው ጋይስ፣ ውሸት የሌለው ቤታ መታ ሰፖርት ካረገችኝ ኢት ሚንስ ፑሽ አይ አግሪ ዊዝ ዩ ነው የሚመስለው። ፑሽ ነው እንደዛ ነው የሚመስለኝና እኔ ማሪ ይልሽ ለመሰልሽ አንድ ሰው በሐሳብሽ ስለተስማማ ነው ጊፍት እንደዛ ነው የምትሰበው። ግን አሁን ምንኳን ጻፍከኝ ቢያር እና እሷን ደግሞ ሳይ ቢያር አንተ ጻፍ ምንም አልጻፍኩም ሸፍኖባል። ኖ ስሚኝ ማሪ ይልሽ አሁን ለምሳሌ እኮ ማለት ነው አይነት አስተዳደብ አለው። ኢትስ ኦኬ በጣም ጠንከር ያለ ስድብ ፋሚሊ ምናምን ሲሰደብ ግን ኖ ይሄ ትክክል አይደለም ነው ማለት መባል ያለበት። ያ ሰው ደግሞ ማለት ነው በዛ በሰውነት ምናምን ቁጭ ብሎ ቢያር ምንድነው የጻፈው? ኖ አይደለም አንዴ አይደለም ሄቪ 4 ጀት ነው የለቀቀችው እያረፈች። አይ አንቺ ሌላም ቤት አየኋት አልሽኝ እኮ ድጋሚ ሌላም ቤት የጻፍኩልሽንም ቤት እየተሰደቡ ገርሞኝ እንዴ እኔ ጋር መጥቶ ሰፖርት እደረጋለሁ እንዴ ጥላ ቆይ ያኔ ሰጠሽኝ ሰው ሰጠሽ ምናምን ያልሽኝ እሱ ነው እንዴ? አዋ ነግሬሽ የለ እንዴ? ነግሬሻለሁ። ምን ማለትሽ ነው ሜሪ? ዶንት ቢ ሰልፊሽ አዩ ዳም ደደብ ያማታ እንዴ ዶንት ቢ ሰልፊሽ ትለኛለች እንዴ? what are you talking about? ማንም ሰልፊሽ መሆን አለመሆን አይደለም። እኔ እኮ ስለ ሰልፊሽነት ለኔ ስጡኝ አይደለም። እኔ ነኝ የቦለኩሽ። አባቴ የተሰደበ ፑሽ የምታደርጊ ከሆነ አታስፈልጊኝም። ይሄ ይግባልሽ ነው የምልሽ። ቅማላ ሰልፊሽ አይደለም አውሬ ሃማበኝ ጉቺ አንቺ ያን ሰው የጠላሽው ለምንድን ነው? ዛሬ ሞተሽ የተናገርሽው በፋሚሊ ቀልድ የለም። ኖርማል ፑሽ ይደረግ። ቤተሰብ የተሰደበ ግን ፑሽ እያደረግሽ አሃ ሰልፊሽ አልሆንም ራስ ወዳድ አልሆንም ብዬ ጸጥልልሽ ነው። እኔ ነኝ እኮ እንዳውም የምጎዳው ደደብ። ቤታዬ ልንገርሽ ራስ ወዳድ ችጋራም ጅብማ በሆን ነው ይቅርታ የምትታረቁት ሰው አለ። አሁን ከብዙ ሰው ጋር ተሰዳድበን ስንታርሽ ሰዎች አሉ ማለት ግን እንዴት ነው መሰላችሁ የምንታረቀው? የሄድንበት ርቀት ይወስነዋል። ልጄን፣ አባቴን፣ እናቴን፣ ወንድሞቼን ምናምን ማንነቴን፣ አመጣጤን ከፍ ዝቅ አድርጎ በዛ ልክ ከሄደ ሰው ጋር እኔ ፎርጊቭነስ እንዴ ኖ ስሚ ውዴ። አሁን ለምሳሌ ራስ ወዳድማ የምትሆኙ ጅብማ የምትሆኙ እኮ እዛ ሰታይተሽ ባላየ ማለት ነው ባላየ ምንም እንዳልተፈጠረ መስዬ ለኔም ጊፍት ትሰጠኝ የለ እንድትሰጠኝ ምናምን ነገር ማሽቃበጥ እችላለሁ። ምን አገባኝ ገንዘብ ነው ብዬ። ግን አጥንቴን አመመኝ። ለምን አባቴ በሰዓቱ አባቴ ስለሆነ ስላንገበገበኝ የሷ ጊፍት አልታየኝም። ገባሽ? ከሷ በላይ ብዙ የሚሰጠኝ ሰፖርት የሚያደርገኝ አለ በንጹህ ልባቸው። እኔ ስሰደብ የማይሰሙ የሚደብራቸው የሚመክሩኝ ብዙ ሰዎች ሰፖርት የሚያደርጉኝ አሉ። ለኔ ጊፍት ብርቅ አይደለም። መቶ ሰው ቢሰፊሽ ለሰው ይሉኛል እንዴ
አባቴ የተሰደበ አለም ሰፊሽ ብትይ ቁላ ራስ ራስታችሁት ነው እንጂ ገስት ላይ ገብታ ነው የጠየቀች። ምን አድርጌ ነው ምናምን ብላ ከዛ ጠይቃታለሁ አልኳት። ከዛ በውስጥ ደግሞ ጻፈችልኝ ማለት ሁላችሁም ጋር እሄዳለሁ ሁላችሁንም እወዳችኋለሁ ምናምን ብላ አለች። እኔ እኮ አትውልሽ ፍቅሬ ልንገርሽ ይልሽ ለምሳሌ መውደድ እኮ አትውደድ ወይ ምናምን አይደለም፣ ግን ታይም አለው። ለእኔም ቢሆን እኮ አልኩሽ አሁን ሁሉን የሚወድ ሰው እኔ አንቺን ስሰድብ መስጠት የለባትም፣ አንቺ እኔን ስትሰድቢ መስጠት የለባትም። ያጣላል። ዝም ብላ ጥጓን ማየት፣ ከዛ በሰላሙ ሰዓት ደግሞ ሁሉንም ሰፖርት ማድረግ፣ ያ ነው እኩልነት ማለት እንጂ አሁን ለምሳሌ አንቺ ሙልጭ ደግሞ ያናደም ታውቂያለሽ። እኔ ያ ሰው በምን ሰዓት እንደሆነ ታውቂያለሽ? ጉቺ ያ ሰው ያኔ እኔ ወጥቼ ማብራሪያ በማዘር ምናምን እያሉ እንደዛ ማብራሪያ ሰጣል ነበር። በዛ ሰዓት እንደዛ ላይ ብለ ንዴት ይዞኝ ደምን ባሳለቅስ ያቺ ሴትዮ በቀጣይ ቀን የሁሉ ሺህ ሰው ተቀምጦ ነበረች። እሷ በቀጣይ ቀን ሄዳ ነው ሰፖርት ያደረገቻት። ሁሉንም የምትወድ እኮ ከሆነ ለሴት ልጅ እኮ ማሰብ አለባት። እንደዚህ ከሆነ እሺ ብላ ላይ ከመሃል ወጥቻለሁ እኮ አንድ አባት ነው። ግን እውነት በጣም ነው የዛ ሳሳት የከፋኝ። ግን መጥቷ ነው። ግን አልሰይልሽ እኔ እኮ አልሰደብኳትም። ለምን ሄደሽ እንዲያረግሽ ምንም ጸጥ ብዬ በቃ ብሎክ አድርጌ ዝም ብዬ ነው የተውኳት። አንድ ቀን መጥቼ ነግሬሽ አውቃለሁ። ለማንም አላወራም። አንቺ ዛሬ ጠየቅሽ። ራሷ መጣ ገስት ገብታ ነገር እና አድርጌ ነው። ከዛ በቃ ችግር የለም በውስጥ እናወራለን ምናምን ብዬ በውስጥ ስታወራኝ እንደዚህ ሞዴሬተሮች ከሆኑ አላውቅም ምናምን አለች። ጋይስ 3 አበባ ስጡ። 3 አበባ ማለት ኧረ ራሴ ነው የቦለኳት ማርያም። አንድ ሰው 1 አበባ ስጡ። ቢያር ምን እንደሆነ ታውቂያለሽ? አንድ ሌላ ሰው አዲስ ሰው 1 አበባ ቴንክ ዩ። ቢያር ምን ችግር የለውም። እኛ ምንም እንትን አንልህም። እሺ እኔ ጌታ እኔ ከምትሰድበኝ ሴትዮ በላይ የሚሰጡት አያናድደኝም። ግን አንዳንድ የስድቡ ሌቭል ልክ ነሽ። አሁን አንቺ ባልሽው ልክ እኔም በሆን ቦልካታለሁ። አም ሶሪ ልጅሽ እየተሰደበ አስበሽዋት ፑሽ ሰው ሲያደርግ ቦልካታለሁ። እኔም በሆን ጌታ ደግሞ ሪከርድ ላይ ነው ካየሁትኝ ታውቂያለሽ። ያንቺ ደግሞ ተደገመ። ሌላም ቤት ደገመች። ሌላም ቤት የዛ ጊዜ ደግሞ ማለት ነው ያቺኛዋ ከአንድ ሰው ጋር ጌም እየተጫወቱ እኔ እየተሰደብኩ ነበር። ገባሽ? እኔ እየተሰደብኩ ነበር ከሆነ ወንድ ልጅ ጋር ያቺ የምትጫወተው። ከዛ በኋላ እየተሰደብኩ ነበረ። ያኔ ሞቀው ሰዓት የለም እዛ ደገመች ማለት አይ በቃ ከኔ ጋር ነው ችግሯ ብዬ። አረ ምን እየጠጣሽ ነው? ይሄንን ሶዳ ነው ፓፕ ሶዳ። በዚህ በሱቱ እኮ እንትን አድርጌ እኮ ነው መጠጥ የምጠጪ ነው። እሺ ይመስል ለዛ ነው ምን እየጠጣሽ ነው? አዎ ቀስ ብዬ ነው ቀመስ እያረግሽ